ከናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም፣ ማጨማደድ አይደለም፣ ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ ካለ ልጅነቱ ያጠራጥራል። የእናት ፍቅር የሌለውም ያሰኘዋል ካለ ዝም የሚል። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። እኔና እኔን መሳዮች ለማስታመም ለማስተማር ትዕግስትን ለማዘውተር ቀስ በቀስ ብለን በሕግ እንሂድ ስንል ወጣቱ ደግሞ ትዕግስቱ ያልቅና ለምን ይላል። ለምን አልክ አንለውም። እናቱ ናታ የተገሰጸች፣ የማይደፈር ነዋ የተደፈረው። ስለዚህ ለዚህ ልብ አድርጉ። በተለይ መልእክቴ ለሁሉም እገሌ ወገሌ ሳንል ይልቁንም ለሃይማኖት ሰዎች ለሃይማኖት መሪዎች በልዩ ልዩ መንገድ ይችን ቤተ ክርስቲያን የሚያቃልሉ አማኞቻችሁን ለእናታችን ለቅድስት ቤተ ክርስቲያን ስም የሚሰጡ አማኞቻችሁን እኛ ቅዱስ ጳውሎስ እንደነገረን በቅዱስ መጽሐፍ የተሰቀለውን ክርስቶስን እየሰበክን እኛ የምናምነውን ከመወለዳችሁ በፊት የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን። በጋራ ሀገር በጋራ እንኑር። በጋራ ሀገር በጋራ በሰላም እንኑር። ለሀገር እድገት እንጣር። ለሀገር ሰላም እንሩጥ። ስንት የምንሰራው ስራ መች ጠፋና? በግጭት ላይ ግጭት እንፈጥራለን። በጦርነት ላይ ጦርነት ማወጅስ ተገቢ ነው? ስንት የምንሰራው ስራ የሃይማኖት ሰዎች መች የምንሰራውን ሰራንና የስንት ንጹሐን ደም እየፈሰሰ ነው? ስንቶቹ በረሃብ አለንጋ እየተገረፉ ነው? ስንቶቹ መጠለያ አጥተው የአውሬ ቀለብ እየሆኑ ነው? ወላጆች እንዴት ነው እያለቀሱ ያሉት? ስንቶቹ በሰላም ከቤት ወጥተው ከቤት መግባት ተስኗቸው ወደ ጥንት ተመልሰን ሰው ክቡር ሲሆን ክቡርነቱ ተቃሎ በገንዘብ የሚሸጥበት የሚለውጥበት ይህን ገንዘብ ካላመጣ አንለቀውም የሚባልበት የሞት ፍርድ የሚፈረድበት ዘመን ላይ ደርሰን ስንት ክርስቲያኖች እግዚአብሔርን በማምለካቸው የተሰቀለውን ክርስቶስን በመስበካቸው ባሉበት እንዳያድሩ ግፍ እየተፈጸመባቸው ባሉበት ዘመን ላይ እኛ ኦርቶዶክሳውያን የሃይማኖት ሰዎች የትኛውም ሃይማኖት ሰዎች ለሀገር ሰላም፣ ለሀገር ፍቅር፣ ለወገን አንድነት፣ ለሁሉም ሰላም ጥረት ማድረግና በቃ ይበቃል በምን ችግሩን እንፍታው ብለን መከራ በማየት ፋንታ እንደገና በጦርነት ላይ ጦርነት፣ ይልቁንም የሃይማኖት ጦርነት እጅግ የከፋ ነው። የቀረን እሱ ነው። አሁን ሌላውን አይተነዋል፣ የጎጡን አይተነዋል፣ የመንደሩን አይተነዋል። የተሻለ ነገር ማምጣት አለብን እየተባለ የሚደረገውንም እያየነው ነው፣ አይተነዋል። የቀረን የሃይማኖቱ ነው። በደንባራ በቅሎ ቃጭል ተጨምሮ በእንዲህ አይነት ላይ ደግሞ ሃይማኖትን መሳሪያ አድርጎ መቅረቡ በጣም አደገኛ ስለሆነ የሃይማኖት መሪዎች የትኛውም ሁላችንም በስርዓት በሕግ በመከባበር ያንዱን ሃይማኖት አንዱ ሳይነካ ቀኖናውን፣ ስርዓቱን፣ ዶግማውን የሚያምንበትን ጠንቅቆ ለአማኞቹ ብቻ በማስተማር በነፃ ምድራችን በጋራ ሀገራችን በጋራ ልንኖር ይገባናል። ከዚያም በላይ እኮ ካልንማ እኛ ኦርቶዶክሳውያን እኮ መቼም ዘመን አረጀና የኢትዮጵያ ቤተክርስቲያን ውለታዋ ተረሳ እንጂ ይሄ ነው እንዴ የኢትዮጵያ ቤተክርስቲያን ውለታ መልሱ? ማንን ተዋጋች? እጅ ዘርግታ ሁሉንም አማኝ በተቀበለች። ደግሜ ደጋግሜ ይህን ቃል የምናገረው
እንደዛሬው ትምህርት ቤቶች ሳይኖሩ ፊደል ባስቆጠረች፣ እንደዛሬው ጸሐፊ አስተማሪ በሌለበት ጽሑፍ ባስተማረች፣ እጁን ሰዶ ከመፈረም ስሙን እንዲጽፍ ባደረገች፣ ታሪክ በሰጠች ለዚች እናት ለዚች አንጋፋ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን እንዲህ አይነት ስም ሊሰጥ አይገባም። ስለዚህ የልዩ ልዩ ሃይማኖት ተከታዮች እባካችሁ ምከሩ፣ እንምከር፣ በሰላም በፍቅር እንኑር። እማንቆጣጠርበት ደረጃ እንዳይደርስ በሰዓቱ በጊዜው ካላስተማር፣ እኛ መሪዎቹ በሰዓቱ ሊሆን የሚገባውን ካላደረግን ከኛ አልፎ ከሄደ በኋላ ሁሉም ነገር ከንፈርን መምጠጡ ትናንት ባስተምር ኑሮ ማለቱ ትርጉም የለውም። የእንቁላሉ ጊዜ በቀጣሽኝ የሚለው ልጅና ጠባይ ነው ሊፈጠር የሚችለው። ስለዚህ ይህንን አደራ እላለሁ። ወላጆች፣ የትኛውም ወላጆች፣ የልዩ ልዩ እምነት ተከታዮች ወላጆች እባካችሁ ልጆቻችሁን በምግባር አሳድጉ። ግጭት የሚፈጥሩ ልጆቻችሁን ተው በሏቸው። የእናንተንም ስም ያስጠራሉ። የማን ልጅ ናት የማን ልጅ ነው ሲባል የገሌ ነው የሚባለው። ስለዚህ ግጭት የሚፈጥር የማይነካውን የሚነካ ደፋር የሆነ ልጅ አይጠቅምም። ደፋር ከሆነ ዕውቀትን ይድፈር፣ ፍቅርን ይድፈር፣ ሰላምን ይድፈር፣ አብሮነትን ይድፈር። የዚህ ድፍረት ይጠቅማል። ተሳዳቢነት፣ አንጓጣጭነት፣ ግዴለሽነት፣ ትዕቢት፣ እነዚህ የመሳሰሉ ነገሮች ውርደትን ያስከትላሉ። ወላጅንም ምነው ማህፀኔን በዘጋው አንቺን በወለድኩበት አንተን በወለድኩበት ያሰኛል። በአንቺ ምክንያት ከጎረቤት ጋር መኖር አልቻልኩም፣ በመንገድም ማለፍ አልቻልኩም፣ እንዲህ አይነት መዘዝ አመጣሽብኝ አመጣህብኝም ያሰኛል። ስለዚህ በሰዓቱ መምከር ማስተማር የእያንዳንዱ ወላጅ ድርሻ ነው። ስለዚህ ይህንን አለማድረግ መልካም አይደለምና ወላጆች ልጆቻችሁን ምከሩ። መንግስትም እንደ መንግስትነቱ እንደዚህ አይነቶችን እንዴ በግድ ከሳሽ መኖር አለበት እንዴ? በግድ አቃቢ ሕግ መቆም አለበት? በግድ ጠበቃ መቆም አለበት? እንዲህ አይነት ደፋሮችን ችግር የሚፈጥሩትን የሃይማኖት ጦርነት የሚቀሰቀሱትን የሰው ክብር የሚነኩትን እኮ አጥፍተሃል አጥፍተሻል ተብሎ እንዴ ህፃናት ይታረሙ የለ እንዴ? የህፃናት ማረሚያ እኮ አለ። እድሜያቸው አልደረሰም ተብሎ እኮ ዝም አይሉም። ስህተት ሲፈጸሙ ገና በህፃንነት እነሱን በሚመጥን እነሱን ሊያስተምር በሚችል መልኩ እኮ ይታረማሉ፣ ይማራሉ፣ ነገ የሀገር ሸክሞች እንዳይሆኑ። ስለዚህ እንደዚሁ ሁሉ እንደነዚህ አይነቶችን ግጭት ፈጣሪዎች ተው እረፉ ብሎ ማረም አንዱ ትልቁ ስራው ሊሆን ይገባል። ስለዚህ ሁላችንም ድርሻችንን ይዘን ከሰራን ሀገራችን ሰላም ይኖራታል፣ ፍቅር ይኖራታል፣ አንድነት ይኖራታል። ማንም ሰው የራሱን እምነት ብቻ ይስበክ፣ በተፈቀደለት ቦታ በራሱ ክልል በራሱ የራሱን ስርዓት ሕግ እምነት መናገር ይችላል። በየአደባባዩ እየወጡ በየመንገዱ እየቆሙ ይችን ታላቅ ቤተክርስቲያን መሳደብ፣ ማንጓጠጥ፣ ስም መስጠት የተለመደ ሆኗል። ብዙዎች አንገታቸውን እየደፉ እየሄዱ ነው። ብዙዎችም ደግሞ ለምን በሚል በልክ የሳትራት እየሆኑ ነው። ይህ ሁሉ አይጠቅምምና ተመካክረን ተነጋግረን ሰላምን እንፍጠር እያልኩ መልእክቴን አስተላልፋለሁ። ሌላው እኛ ኦርቶዶክሳውያን ምንጊዜም ቢሆን በማንም ወሬ የማንሸበር የማንሸማቀቅ ትምክህታችን ለኛ መስቀሉ መሆኑን አምነን በየትኛውም አደባባይ ሳንፈራ ሳናፍር እንደ አባቶቻችን እንደነ ቅዱስ ቆስጠንጢኖስ በዚህ ድል ታደርጋለህ፣ በዚህ መስቀል በዚህ ትምህርተ መስቀል እንደተባለ የድል አርማችን ነውና መስቀላችንን ይዘን ሰላምን እናውጅ፣ ሰላም እንስበክ፣ ፍቅርን እንስጥ። እውነት ይስረጽ፣ እውነት ይሰራ፣ እውነት ይነገር። ከእውነት ውጭ የሆነው ነገር ሁሉ የማይጠቅም መሆኑን እንረዳ። አስታራቂዎች፣ ሸምጋዮች እንሁን። የየትኛውም አንተምተው ከማለት በስተቀር ከዚያ ውጭ ያለፈ ምንምን አንሁን። ለሰላም ብቻ እንቁም ብላ ቅድስት እናታችሁ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መልእክቷን ታስተላልፋለች። ከዚህ ውጭ
አሁን አምሮብን በብዙ የሚቆጠር ሕዝብ ሲኖር በአንድ ድምፅ አንዱን ድምፅ የሚተላለፈውን መልእክት በመስማት እጅግ የሚያኮራ ነው። እንደ ዛሬ ሁሉ በሰማያዊት በኢየሩሳሌም በክብር ይሰብስበን። ከዚህ ወጥተን መስቀል ነውና በየመንደሩ ደግሞ ደመራ ደምረን እግዚአብሔርን እናመሰግናለን። ይህ በአዋጅ በአንድነት በቤተ ክርስቲያን ልሳን እያከበርን ያለነው በዓል ነው። በቤተ ክርስቲያን ደግሞ በየአጥቢያው በየመንደሩ ደግሞ እናከብራለን። እንደ ባህሉ እንደ ስርዓቱ ሃይማኖታዊ ባህሉን ጠብቆ ሃይማኖታዊ ስርዓቱን ጠብቆ ሃይማኖታዊ ትውፊቱን ጠብቆ ሃይማኖታዊ ክብሩን ጠብቆ በመተዛዘን የተራበውን በመመገብ የተቸገረውን በመርዳት ብቸኛ የሆነውን አለው ወንድምህ ነኝ እህትህ ነኝ እህትሽ ነኝ ወንድምሽ ነኝ በማለት የተቸገረውን በመርዳት እንድናከብረው አባቶቻችን አስተምረውናል። ስለዚህ በዓሉን ስናከብር ሁልጊዜ በስካር የምናከብረው በዓል የለንም። በመጠጥ የምናከብረው በዓል የለንም። በዝማሬ በእልልታ አብሮ በመብላት ከስካር ውጭ በሆነ መንገድ የተጣሉትን በማስታረቅ እግዚአብሔርን በማመስገን እንደ ዛሬ ሁሉ ለሚመጣው ዓመት ደግሞ እንዲያደርሰን ዛሬ መስቀልን ምድሪቱም ታከብረዋለች። ተራሮቹ፣ ኮረብቶቹ፣ ሸለቆቹ ሁሉ ስታዩቸው በአበባ አጊጠው አሸብርቀው አበባዎችን ስናያቸው ትምህርተ መስቀል ነው የሚሰሩት ሁሉም። በዚህ አይነት መልኩ ቤተክርስቲያናችን ምድሪቱም ታከብረዋለች። ከላይ ከሰማይ ቅዱሳን መላእክቱ በአንድነት የሚያከብሩት የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ዙፋን ስለሆነ ከፍ አድርገን እናከብረዋለን። ስለዚህ እኔና እናንተ እኛስ የተሰቀለውን ክርስቶስን እንሰብካለን፣ እናስተምራለን። መስቀሉን ስናከብር መስቀሉ በክርስቶስ ደም ስለከበረ፣ መስቀሉ ጥላቻ ስለተወገደበት፣ መስቀሉ ፍቅር ስለታወጀበት፣ መስቀሉ ሰላም ስለሰፈነበት፣ የሰላም አዋጅም ስለተነገረበት፣ መስቀሉ ለእኛ ቅድስተ ቅዱሳን ድንግል ማርያም እናቱና የተሰጠችበት እኛም ልጆቿ ሁነን የተሰጠበት ዕለት ልዩ ስለሆነ በዚህ አይነት በዓለ መስቀሉን እናከብራለንና ማንም ማን እንደፈለገ ተነስቶ በሚለው አስፈላጊውን መልስ ቤተ ክርስቲያን ትሰጥበታለች። በየደረጃችን እንደ ሀገረ ስብከት ሀገረ ስብከቱ፣ እንደ መንበረ ፓትርያርክ መንበረ ፓትርያርኩ ከታች እስከ ላይ ተናበን እንሰራለን። የቅድስት ቤተ ክርስቲያናችንን ክብር ለመጠበቅ ለማስጠበቅ ከምን ጊዜውም በላይ ማንም ማን ላያስቆመን ወደፊት እንድንል እንገደዳለን። ከሃይማኖት ሌላ ምንም የለንም። ምንም ይምጣምን በሃይማኖታችን ማንም ማን ሊነካን ሊደፋፈር ሊለማመድብን ሊተቸን አይገባውም። እኛም አንተቸውም እሱም አይተቸንም። እንተችም አካል ብዙና ብዙ ማለት ይቻላል። ግን ምን አለ ይህች ቤተ ክርስቲያን ይቅርታ ትንሽ መስቀሉንም ስናበራው እንደው ጨለም እንዲል ብዬ ነው ሰዓት እየወሰድኩ ያለሁት። አለበለዚያ በቀን ብናቀጣጥለው በደንብ ስለማይታየን ነው። እንደው ይታያችሁ የኢትዮጵያ ቤተ ክርስቲያን እኮ ከሃይማኖት ባሻገር እዩት። ሃይማኖቱ እንዳለ ሆኖ ስርዓቱ እንዳለ ሆኖ ትውፊቱ እንዳለ ሆኖ እንዴ ዓለምን የምትስበው የምትጠራው ለብዙዎቹ የዓመት ምግብ የዓመት ልብስ የዓመት ቀለብ እንዲይዙ የምታደርግ ይህች ቤተ ክርስቲያን አይደለችም እንዴ? ለበዓለ መስቀሉ ለበዓለ ጥምቀቱ ስንት ጎብኚዎች ናቸው ከሀገር ውጭ ወደዚህ የሚመጡት? እስቲ እንወዳደር ካልን የሱ ውለታ አይደለም እንዴ? እና ውለታ ቢስነት ጥሩ አይደለም። ነገረ ጫሪነት ጥሩ አይደለም። እባካችሁ ነገር አትጫሩብን። ደግሞ የሚገርመው ጅራፍ ራሱ ገርፎ ነው የሚባለው። የሚጮኸው ራሱ ነው። ራሳቸው ጮኸው አስጮኸው ኋላ ይችሉበታል። ዘዴውን መቼም በደንብ ተክነውበታል። የኛን የዋሁን ለምን ብሎ ግፍት ሲል ዕዳ በደሉን እዚያ ወጣት ላይ እዚያ ካህል ላይ ይዘረግፉታል። ይህ በእግዚአብሔር ፊት አያዋጣም። የሽንገላ ከንፈር ሁልጊዜም ዝም የሚልበት ጊዜ ይመጣል። መስቀሉን የደፈኑት ዝም ብለዋል። መስቀሉን የቀበሩት ዝም ብለዋል። ኀፍረትንም ተከናንበዋል። ምክንያቱም መስቀሉ ከረጅም ዘመናት በኋላ ሲወጣ የነሱ ታሪክ ነው የጠፋው። የመስቀሉ ታሪክ እንደገና ሕያው ሆኖ ተነስቷል።
የኢትዮጵያ ቤተክርስቲያን ታሪክ በሰዓቱ በጊዜው ብዙዎቹ ለመቅበር ጥረዋል። እነሱ የሉም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አለች፣ ዛሬም አለች፣ ነገም አለች፣ ከነገ ወዲያም ትኖራለች። የገሃነም ደጆች ልጆች በምንም ይሁን በምን ለጊዜው ይምሰላቸው እንጂ ሊቋቋሟት፣ ሊያነዋውጧት፣ መሰረቷን ሊገለባብጡት ፈጽሞ አይችሉምና በፍቅርና በሰላም ለመኖር ራሳችሁን ግዙ፣ ራሳችንን እንግዛ፣ በጋራ ሀገር የጋራ ኑሮ እንኑር የቅድስት ቤተክርስቲያን መልእክት ነው። ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ወጣቷ፣ አዛውንቱ፣ ባልቴት፣ ሽማግሌው ለሃይማኖታችሁ ቀናአያን ሁኑ፣ ለሰላም ሩጡ። ሰላም ጓሮው ሲያረጅ ለሰው ልጆች የሚጠቅመውን ምግብ የሆነውን ማብቀሉን ይተውና ሙጃውን፣ አራሙቻውን፣ መጩን የመሳሰለውን ነገር ማብቀል ይጀምራል። ኢትዮጵያዊነቷ ያረጀ ይመስል ያረጀች አስመስለው ታላቋንና አንጋፋዋን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ገና ሳይፈጠሩ በጣዖት አምልኮ በሰከሩበት ሰዓት ማንነታቸው ሳይታወቅ ክርስቶስን የምታመልከውን፣ ክርስቶስን የምትሰብከውን፣ ለክርስቶስ የምትገዛውን ታላቅና አንጋፋ ቤተክርስቲያን ስም ሲሰጧት እንሰማለን። ነውርም ሲያዋጡላት እናያለን። እግዚአብሔር ይማራቸው፣ ይቅርም ይበላቸው፣ በቃችሁም እንዲላቸው የእግዚአብሔር ቅዱስ ፈቃዱ ይሁን። እኛስ የተሰቀለውን ክርስቶስን እንሰብካለን። ክርስቶስ በምንድን ነበር የተሰቀለው? በመስቀል ላይ። ዛሬ በእጃችን በያዝነው መስቀል፣ በአንገታችን ባደረግነው መስቀል አምሳል በቀራንዮ አደባባይ በዚህ መስቀል ነው የተሰቀለው ክርስቶስ። በዚህ በመስቀሉ የተሰቀለውን ክርስቶስን እንሰብካለን። ምን እያል? እንዲህ እያል ኃይልነ ወፀወንነ ወሞገስነ ዝንቱ ውእቱ መስቀል። ይህ መስቀል ኃይላችን፣ ይህ መስቀል መጠጊያችን፣ ይህ መስቀል ሞገሳችን ነው እያል እንዲህ እያልን ነው ሐዋርያው ጳውሎስ እንዳስተማረን። ይህ መስቀል ኃይላችን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ መስቀል ኃይልን ሰጥቶታል። ጠላትን ገድሎበታል፣ ዲያብሎስን አርቆበታል፣ ገስጾበታል፣ ሞትን ድል አድርጎበታል፣ ነፃነትን አውጆበታል። ይህ መስቀል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዙፋን ነው። ይህ መስቀል ለኛ ለክርስቲያኖች አርማችን፣ መድኃኒታችን፣ ሞገሳችን፣ መመኪያችን ነው። ሐዋርያው ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ከዚህ መስቀል በቀር ሌላ ትምክህት ከኔ ይራቅ ሲል እንዳስተማረን መስቀሉ ለኦርቶዶክሳውያን ለክርስቲያኖች መመኪያ ነው። መስቀሉ ለኦርቶዶክሳውያን ለኛ ለክርስቲያኖች ኃይልና ጽዮን ነው። ስለሆነም ነው ሐዋርያው ቅዱስ ጳውሎስ የተሰቀለውን በመስቀል የተሰቀለውን በመስቀሉ ሰላምን ያደረገውን ሰላምን ያወጀውን የራቅነውን ያቀረብነውን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን ነው ያለ። ታዲያ የመስቀሉን ቃል ያልተረዱትን የመስቀሉ ቃል ያልገባቸውን አሁንም ሐዋርያው ቅዱስ ጳውሎስ እንደነገረን የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ብሎ እንዳስተማረን በዚሁ ቅድም በጠቀስኩት ምዕራፍ የመስቀሉ ቃል ላልገባቸው የመስቀሉን ነገር ላልተረዱ ሞኝነት ለሆነባቸው ቅድስት ቤተ ክርስቲያን በመስቀሉ የተሰቀለውን አምላካችንን ኢየሱስ ክርስቶስን ታስተምራለች፣ ትሰብካለች። ዛሬን ስናስታውስ የዕለቱን ባለታሪኮች ማስታወስ ግድ ነው። ቅድም ክቡር ከንቲባው አቶ ጎሹ እንዳላማው
ጠቅሰውልናል እነ ሌኒን። በዓሉን ስናከብር ዕለቱን ማስታወስ፣ ባለ ታሪኮችን ማስታወስ ግድ ነውና በአንጻሩም በቤተ ክርስቲያን ላይ ፈተና ያደረሱትን በጊዜያዊ ኃይልና ጉልበት ትምክህት በቅድስት ቤተ ክርስቲያን ላይ ከባድ ፈተና የጫኑትንም እናስታውሳቸዋለን በመጠኑ የመስቀሉ ቃል ስላልገባቸው። ምክንያቱም ቅዱስ ወንጌል እንደሚነግረን እስመ አልቦ ክዱን ዘኢይትከሰት ወአልቦ ህቡ ዘኢይታወቅ፣ የማይገለጥ የተከደነ የማይታወቅ የተሰወረ የለም ይለናል ቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ ልብ አድርጎ። የማይገለጥ የተከደነ የማይታወቅ የተሰወረ የለም። ብዙዎቹ እውነትን ሊቀብሩ ይፈልጋሉ። ብዙዎቹ የእውነትን ዳብዛ ለማጥፋት ይጥራሉ። ብዙዎቹ ከእውነት ሸሽተው እውነትን ቀብረው ታሪክን አጥፍተው ታሪክ የለሽ ስራ ሰርተው ትውልዱን ታሪክ አልባ ለማድረግ ብዙ ይሮጣሉ። በዘመኑም በጣዖት አምልኮ የሰከሩ ግፍንና መከራን በሰዎች ላይ የሚያጸኑና የሚያከብዱ ከባድ ሰዎች ነበሩ። እነ ዲዮቅልጥያኖስ እነ መክስሚያኖስ የተባሉ አብያተ ክርስቲያናት ይታጸዋ ብለው አብያተ ክርስቲያናት ይዘጉ፣ አብያተ ጣዖታት ይከፈቱ የሚል አዋጅ አውጀው ክርስቲያኖች ከዋሉበት እንዳይውሉ ካደሩበት እንዳያድሩ እግዚአብሔርን እንዳያመሰግኑ ለእግዚአብሔር እንዳይገዙ የግፍ ግፍ የሚፈጽሙ ክርስቲያኖችን ከአራዊት ጋር የሚያታግሉ በመጋዝ የሚሰነጥቁ በሰይፍ የሚቆርጡ የሚቆራርጡ ግፈኞች ነበሩ። እግዚአብሔር ግፈኞችን ለጊዜው ዝም ብሎ ያያል። ግን ዝምታው ጊዜያዊ እንጂ ዘላለማዊ አይደለም። ክብር የሚቀበሉትም ክብርን ይቀበሉ ዘንድ ግፈኞችም የንስሐ ጊዜ ካላቸው ንስሐ እንዲገቡ የንስሐ ጊዜ ከሌላቸው ደግሞ ኃጢአታቸውን ፈጽመው የኃጢአታቸውን ዋጋ እንዲቀበሉ ከሱ ማን የሚርቅበት የሚሸሸግበት የሚደቀበቅበት ጊዜ የለምና ይጠባበቃቸዋል። ጊዜ ለንስሐም ይሰጣቸዋል። ይሁን እንጂ እነዚህ ሰዎች የንስሐ ጊዜ አልነበራቸውም። የርኅራኄም ልብ አልነበራቸውም። የተሰቀለውን ክርስቶስን ክርስቲያኖች ሲሰብኩና ሲያመልኩ እነሱ ደግሞ እነሱ ያቆሙትን ምስል መናገር መጋገር የማይችለውን እዚህ ግባ የማይባለውን ቅዱስ ዳዊት እንደተናገረው ዓይን እያለው የማያየውን ጆሮ እያለው የማይሰማውን እግር እያለው የማይራመደውን እጅ እያለው የማይዳስሰውን ምን መልስ ሰጪ ያልሆነውን ጣዖት በአይምሯቸውም ስለው በሰውነታቸውም ቀርጸው ያመልኩ ነበረ። እግዚአብሔር የክርስቲያኖችን ግፍ ተመለከተ፣ ጸሎታቸውንም ሰማ። ምክንያቱም ድምፃቸውን ከፍ አድርገው ወደ እግዚአብሔር ጮኸዋልና፣ ወደ እግዚአብሔር የጮኸ ደግሞ መልስ ማግኘቱ የማይቀር ነው። የሚያገኘውን መልስ ደግሞ ዘላለማዊ ደስታና ክብር ድል አድራጊነትም ነው። ስለዚህ በዚያ ዘመን እግዚአብሔር ማንን አስነሳ? ቅድም እንደተነገረን ቅድስት እሌኒን አስነሳ። ታሪኳ ብዙ ነው። በሷም ብዙ ግፍ ተፈጽሞባታል። ያለ አበሳዋ ያለ ስሟ ያለ ኃጢአቷ ስም ተሰጥቷት እንድትሰደድ እንድትጣል ተደርጋለች። እግዚአብሔር ግን በኪነ ጥበቡ አሻግሮ የንጉሠ ነገሥት ሚስት እንድትሆን አድርጓል። ከዚያም ከአሕዛብ ወልዳለች። የወለደችውም ልጅ ቆስጠንጢኖስን በስርዓት በሞገስ ክርስቶስን እንዲያመልክ ስለ ክርስቶስ እንዲመሰክር እንዲናገር እግዚአብሔርን እንዲፈራ በጥበብ እግዚአብሔር በፈሪሃ እግዚአብሔር በፍቅረ ቢጽ ስላሳደገችው እነሆ በግፍ ጥበብ የጎደላቸው
ማስተዋል የተሳናቸው ክርስትና መሰናከያ የሆናቸው አሕዛብና ሌሎችም ሞኝነት የመሰላቸው የክርስቶስን መስቀል ታምራት ሲደረግ በማየታቸው ሙታንን ሲያስነሳ በማየታቸው ድውያንን ሲፈውስ በማየታቸው ይህ እስከ መቼ ይሆናል እኛ ባለንበት ሀገር ብለው በአንድ ቦታ ላይ ቀብረው የከተማው ቆሻሻ በሙሉ ማጠራቀሚያ ሆኖ ተራራ እስከሚያህል ዳብዛው ስሙ እስከሚጠፋ ከ326 ዓመታት ያላነሰ ብዙና ብዙ ግፍን ፈጽመው ነበረ። እግዚአብሔር እሌኒን አስነሳ። እሌኒ መስቀሉን ፈለገች። ወደ ጥንት ሀገሯ ወደ ኢየሩሳሌምም ተመለሰች። በአካባቢው የነበሩትንም የሀገር ሽማግሌዎች እነ ኪራኮስን ጠየቀች። የት እንደሆነ ማን እንደቀበረው የት ላይ እንደተቀበረ መረመረች። በጥበብ እግዚአብሔር ነበርና የሄደችው በሽማግሌዎችም ምክር እነሆ ወደ እግዚአብሔር ምልጃዋን አቀረበች፣ ጸሎቷን ጸለየች፣ ምክራቸውንም ተቀበለች፣ ደመራንም ደመረች፣ ዕጣንንም አጤሰች። ከዚያ በኋላ ፈቃደ እግዚአብሔር ሆኖ ዕጣኑ ሰማየ ሰማያት ወጥቶ ተመልሶ መስቀሉ ወደ ተቀበረበት ሰው በጣቱ ይህ ነው ብሎ እንደሚጠቁም ያህል እሱም ጠቆመ። ከዚያም ላይ ሲቆፈር እነሆ ለዘመናት ተቀብሮ የነበረው መስቀል የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በቀኝ በግራው የተሰቀሉትም መስቀሎች ተገኙ። የአምላካችንን የኢየሱስ ክርስቶስን መስቀል ከነዚያ ለመለየት ደግሞ ታምራት እንዲያደርግ ሕሙማን እንዲፈውስ በሁሉም ላይ ሲያቀርቡት የክርስቶስ መስቀል ታምራት አደረገ። መስቀሉ ከተቀበረበት ወጣ። ምክንያቱም የተሰወረ የማይገለጥ የተከደነ ተሸፍኖ የሚቀር አንዳች ነገር የለምና እግዚአብሔር በወዳጁ አድሮ እነሆ ዛሬ መስቀሉን በዚህ አይነት መልኩ እንድናከብረው የታሪካችን ባለቤት የበጎ ነገር አብነት የሆነችውን ቅድስት እሌኒን በአንጻሩም አብያተ ክርስቲያናት ተዘግተው ነበርና አብያተ ክርስቲያናት እንዲከፈቱ አብያተ ጣዖታት እንዲዘጉ የወሰነውን ልጇን ታላቁን ቆስጠንጢኖስን ዛሬ እናስታውሳቸዋለን። በረከታቸው ይድረሰን። መስቀሉ ከተቀበረበት ለወጣበትና በዓሉን ነው የምናከብረው። የወጣበት ሌላ ታሪክ አለው። እግዚአብሔር ይህንን ቀን እንድናከብር ስለፈቀደልን ክብርና ምስጋና ለእርሱ ይሁን እያልኩ እንኳን ደስ አላችሁ፣ ደስ ይበለን። ለዚህ ነው ቅዱስ ዳዊት አስቀድሞ በትንቢቱ ወወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይድኃኑ ፍቁራኒከ፣ ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጠሃቸው፣ ወዳጆችህ እንዲድኑ። መዝሙር 59 በቅንፍ 60 ቁጥር 4 ላይ የምናገኘው ነው። ምልክት፣ የመስቀል ምልክት ድል ያደረገው ቆስጠንጢኖስ በመስቀሉ ምልክትነት ነው። መስቀል የድል አድራጊነት ምልክት ነው። መስቀል የድልም አርማ ነው። በመስቀሉ ርኩሳን መናፍስትን እንገስጽበታለን። በመስቀሉ ሕሙማንን እንፈውስበታለን። በመስቀሉ አማትበን ራሳችንን እንባርክበታለን። የእግዚአብሔር ማደሪያዎቹ ዙፋኖቹ እንሆን ዘንድ ከሰይጣን መሳሪያነት ሰውነታችንን ሰይጣን በመሳሪያነት እንዳይጠቀምበት እናነጻበታለን፣ እንባርክበታለን። ለዚህም ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከካህናቱ እስከ አማኝ ልጆቿ እናቶች በቀሚሳቸው በአንገታቸው መስቀሉን በማስጠለፍ በሰውነታቸውም ሳይቀር ካህናቱም በመስቀል የሚባርኩበት በእጃቸውም የመጾር መስቀልን ብለን ቅድም ባያችሁት ሲሰበክበት በነበረው በዚህ አይነት መልኩ በቤተ ክርስቲያኒቷም ላይ በጉልላቱ መስቀልን ከፍ አድርገን እናሳያለን። ከዚህም የተነሳ መስቀል ኃይልነ ብለን መስቀል ኃይላችን ነው፣ መስቀል መጠጊያችን ነው፣ መስቀል ቤዛችን ነው፣ መስቀል ሞገሳችን ነው፣ መስቀል መድኃኒታችን ነው ብለን መስቀሉን ከፍ አድርገን እንድናከብረው እግዚአብሔር ሰጥቶናልና ስሙ የተመሰገነ ይሁን። እግዚአብሔር ይባርክልን። መስቀሉ የቃል ኪዳንም ዙፋን ነው። አትርሱ ይሄንን።
ቅድም የተነበበውን ወንጌል መስቀሉ የቃል ኪዳን ዙፋን ነው። በመስቀሉ ላይ ያለ ነው መድኃኒታችን ኢየሱስ ክርስቶስ ለዮሐንስ እነሆ ልጅሽ፣ ለዮሐንስ ልጅሽ ይህ ነው። በዮሐንስ ሁላችንም እዚህ ያለነው የቅድስተ ቅዱሳን የድንግል ማርያም ልጆች ነን፣ የአስራት ልጆች ነን። ለዮሐንስ ደግሞ እነኋት እናትህ፣ ለዮሐንስ እናቱና እንደተሰጠች ሁሉ ቅድስተ ቅዱሳን ድንግል ማርያም ለኛ እናታችን ናት፣ እንደ ዮሐንስ ሆነን። ስለዚህ ቅድስት ቤተ ክርስቲያናችን በአፈ ታሪክ ወይም ደግሞ በልብ ወለድ ሳይሆን የምትናገረው በቅዱስ ወንጌል የተመዘገበውን ቅድም የዮሐንስ ወንጌል ምዕራፍ 19 ላይ ሲነበብ ሰምታችሁታል። በመስቀሉ ላይ ተሰቅሎ እያለ ዓለምን ለማዳን እነሆ ልጅሽ ብሎ ዮሐንስን ለእመቤታችን እነኋት እናት ብሎ እመቤታችንን ለዮሐንስ ነውና የሰጠ። እኛም ልጆቿ ሁነን ዛሬ ወትረ ድንግል ማርያም ምንጊዜም ድንግል ማርያም ብለን ኦርቶዶክሳውያን ከፍ ከፍ እናደርጋታለን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ብለን በእናትነቷ ከፍ አድርገን በአማላጅነቷ እንማጸናለን። ይህንን ያላወቁ ይህንን ያልተረዱ አዲስ አማኝ እግዚአብሔር አይጣልባችሁ። አዲስ አማኝ ታውቃላችሁ? አቤት አዲስ መናኝ አዲስ አማኝ በጣም አደገኞች ናቸው። ወደ ገዳም ስትሄዱ አዲስ አማኝ አዲስ መናኝ በጣም አደገኛ ነው። ጾሙ አይርበውም፣ ሰግዶ አይደክመውም፣ ጸልዮም አይሰለችም። ገና አዲስ ነው። ፈተናውም አልከበደውም። መጀመሪያ ሰይጣን ላመሉ በልበል ነው የሚለው። ዝም ብሎ ከፍ ከፍ ያደርገዋል። ያለ መሰላል የወጣን ሰው ያለ መሰላል ሲወርድ ይታያችሁ አይደለም? ያለ መሰላል ወጥቶ በመሰላል ወርዶ መሰላሉ ቢነሳ ያወዳደቁ ክፋት ተመልከቱ። መሰላል የለም ግን ሰይጣን መሰላል ይሆንና ሰማየ ሰማያት ይዋጠዋል። እነዚያ ስንት ዘመን የደከሙ ባሕታውያኑን የጸሎት ሰዎችን የጾም ሰዎችን እውነተኞችን እናንተ ዝም ብላችሁ ነው እዚህ ገዳም የተቀመጣችሁ። መች ጸለያችሁ? መች ሰገዳችሁ? መች ጾማችሁ ይላል። እሱ በ3 ቀን 1 ቀን ነው የምመገበውም ሊል ይችላል። ይረዳዋል ሆን ብሎ። ከተወሰነ ጊዜ በኋላ ግን ሁሉም የለም፣ ሁሉንም ጥሎት ይኮበልላል። ይሄ የአዲስ መናኝ ጠባይ ነው። አዲስ አማኝ ሲሆን ደግሞ ሰው እንደው ቀጥታ ቃል በቃል ከእግዚአብሔር ጋር የተነጋገረ ነው የሚመስለው። በህልሙም በውኑም በሐሳቡም ዛሬ እግዚአብሔር እየተገልጦልኝ ነው የሚል። ወደ ኢየሱስ እየከሄርን ደግሞ ሌላ ይሆናል ታሪኩ፣ በጣም ሌላ ይሆናል ታሪኩ። እንዲህ አይነት ሰዎች ዛሬ ብቅ ብቅ ብለዋል። ይልቁንም በዓል ስናከብር ህዝባዊ በዓላት ህዝብን ከህዝብ የሚያገናኝ ሰላምን፣ ፍቅርን የምናውጅበትን አብረን እንብላ፣ አብረን እንጠጣ፣ እንተዛዘን፣ ሰላም ይኑረን፣ ጎረቤት ከጎረቤቱ፣ መንደር ከመንደሩ፣ ሀገር ከሀገሩ፣ ቤተሰብ ከቤተሰቡ፣ ባል ከሚስቱ፣ ሚስት ከባሉ፣ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር በሰላም እንኖር ብላ ቤተ ክርስቲያን በምታውጅበት ጊዜ በዓሉ እንዲደበዝዝ፣ መልኩ እንዲቀየር፣ ሐሳቡ እንዲለወጥ፣ ከአደባባይ በዓልነት ወደ ቤት እንዲመለስ፣ በክፉ ሴራና ምቀኝነት እዚህ ግቡ የማይባሉ ሕፃናት ገና ተወልደው ያላደጉ ሳይቀሩ ራሳቸውን ከመካሪ ከአስተማሪ ገና ያለዩ አስተማሪዎቹ ነው የስድብ መለማመጃ አድርገዋት ቤተ ክርስቲያኒቱን ስም ሲሰጧት እናያለን። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ምን ስበኩ፣ ተናገሩ፣ ፍቅርን አምጡ። የነጻነት አምላክ ነጻነቱን እግዚአብሔር ያውጅልን፣ ፍቅሩን ይስጠን፣ ሰላሙን ያብዛልን። እግዚአብሔር ከሁላችን ጋር ይሁን። እንኳን ለብርሃነ መስቀሉ አደረሳችሁ። እንደ ዛሬ ሁሉ ለሚመጣው ዓመት እግዚአብሔር ያድርሳችሁ። እግዚአብሔር ይባርካችሁ።